እዛው ጸበል ቦታ ተከስሼ አንቺ ሌላ እምነት ነሽ የኛን እምነት እንትን ልትይ ነው የመጣሽው ምናምን ብለው ይከሱኛል ማለት ጥቁር በጥቁር ለብሷል ፊቱ አይታየኝም መነጽርም ለብሷል ኮፍያም አድርጓል ተዋት ባክ ትሞት አይነት ነገር ይላል አንበሳ አፉን ከሃ ብሎ ከፍቶ ሊበላክ ሊጎርስክ ሲል እንዴት ነው እሺ እንደዛ ሲል ኪዳነ ምሕረት ያ ቆማ ያለው አለ አይደል ኪዳነ ምሕረት መስለሰል ልክ በእንደዛ ይሄ ዘርፋፋ ቀሚሷ በቃ ከእንትኑ ዲን ጥቅ አርጋ ነው ሱበሱፍ ያረገ የውጭ ሀገር ዜጋ ነው ነጭ ከዛ ይወስደኛል በቃ ወደ ላይ በሚገርም ይሄ በሚዘገንን ፍጥነት በቃ ቢሄድ ወደ ላይ ቢወጣ አያልቅ አረ ምንድነው አንደርስም እንዴ ምንድነው ሳይ በቃ ነጭ ሰማይ ነው የሚታይ የተደረገባት ያረገባት ሰው ጠላቶቿን አስሮ እንዳሳያት ሁለቱ እህትማማቾች ናቸው ከዛ እዛ እንደዚህ እንድስት ያረጋትና በርሜሉ ስር ወስዶ ይሄ እንዴት ነው ለመቅላት ለመግደል አይነት ነገር ማለት በሰይፍ ለመቁረጥ አይነት ነገር ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም በሀገር ውስጥና ከሀገር ውጪ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ በእያላችሁበት ሀገር የእግዚአብሔር ፍቅርና ሰላም ይድረሳችሁ የእናታችን የቅድስት ድንግል ማርያም ምልጃና ጸሎቷ ረድኤትና በረከቷ የቅዱሳን ተራዳኢነት ለሁላችን ይድረሰን አሜን ዛሬም እንደተለመደው እንግዲህ በታምረኛው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጸበል ላይ ሄደው ከዳኑ ከተፈወሱ እህቶች ወንድሞች መካከል አንድ እህቴን እንግዳ አድርጌ ይዤላችሁ መጥቻለሁ ከዛ በፊት ግን መልእክቱ ለብዙ ኦርቶዶክሳውያን እንዲደርስ ስትጀምሩ ሼር ላይክ ሰብስክራይብ በማድረግ ተባበሩን ቻናሉን የተለያየ ይሄንን መንፈሳዊ ዓላማና መንፈሳዊ ፕሮግራም የማይፈልጉ ሰዎች ሪፖርት ስለሚያደርጉብን ባካችሁ ይሄንን እንድትተባበሩን ማሳሰብ እወዳለሁ በቀጥታ ወደ እንግዳይ ነው የምወስዳችሁ እስከመጨረሻው ድረስ ከኛ ጋር ስትሆኑ የሆነላትን የተደረገላትን ነገር ከራሷ አንደበት ትሰማላችሁና ሐሳብ አስተያየታችሁን በኮሜንት ጻፉልን እንደዚሁም ደግሞ የተደረገላችሁ ድንቅ ነገር ካለ ከታች በቪዲዮ ስር በሚሄደው ስልክ ቁጥር ደውላችሁ ፕሮግራም በማስያዝ መጣችሁ መመስከር ትችላላችሁ እንግዲህ ጥሬና ክብርሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ እንኳን ደህና መጣሽ እንኳን ደህና ቆያችሁ እናንተ ማክብራችሁ ስለጠራችሁ አመሰግናለሁ መልካም እስቲ ለአድማጭ ተመልካቾቻችን ራስሽን በማስተዋወቅ እንጀምር ከየት እንደመጣሽም በዛው ግለጭልንና ወደ ቀጣዩ ጥያቄ እንሄዳለን እሺ እኔ ስሜ ዮዲት ወይዘሮ ዮዲት ባዘዛው ባላለው ተወልጄ ያደኩት ሰማዕቱ ህፃኑ ቂርቆስ የጨርቆስ ልጅ ነኝ እዛው ደብሩ አካባቢ ነው ተወልጄ ያደኩት ተዳሪጂ አሁን አግብቼ ጋርጂ ማርያም ነው የምኖረው ዘበሬ ማርያም ናት በጣም የሚገርም ነገር ነው ሰማዕቱ በህይወት ያደረገው ነገር በአጋጣሚ ነው እኔ ሰማዕቱ ደጁን ድረግት ያደረገኝና እንድህድን ምህረትን እንዳገኝ ያደረገኝ እግዚአብሔር ይመስገን እንደ ወደ በርሜል ቅዱስ ጊዮርጊስ ከመሄድሽም በፊት እንደ ዮዲት ማናት ከሚለው ብንጀምር ለሌሎች የሚያስተምር የሚጠቅም ታሪክ ካለሽ አስተዳደግሽ እንዴት እንደነበረ ያው ከዚህ በፊት የነበረኝ ህይወት ያው እንደማንኛውም ህፃናት በቤተክርስቲያን ነው ያደኩት ከጓደኞቼ ጋር ይሄድን ሰንበት ትምህርት ቤት እየተማርን ያው እንደዛ ይሆነን አደግን ስራ ከጀመርኩኝ በኋላ ግን ያው ከደጁ ያራኩኝ መጣሁ ሌላ ነገሮች ውስጥ ያው በስራ አጋጣሚ ያው መዝናናት ምናምን የሚባል ነገር አለ ያው ጭራሽ ከደጁ ትጠፋለህ ትረቃለህ እና እኔም ያ ነገር ነበር የገጠመኝ ግን እግዚአብሔር ይመስገን አሁን ወደ ደጁ መልሶኛል መልካም ወደ በርሜል ቅዱስ ጊዮርጊስ እንዴት ተስበሽ ሄድሽ ጥሪው በምን ደረሰሽ ያው ትልቁ ነገር አሁን ያለው እዚህ ጋር የሄድኩበት ምክንያት በጣም የሚገርም አጋጣሚ ነው በጓደኛዬ ነው የሄድኩትኝ መሲ ትባላለች በእሷ ራሱ ሄደችው በሰብስክራይብ ነው እዚህ እናንተ ጋር ማለት ቻናላችንን ሰብስክራይብ አድርጋ በማረጋ ካስታወስካት እና እሷ ሰብስክራይብ አድርጊ ምናምን ብላ እኔ አላየው ያው ሲሉ ሰማለው ምናምን ግን እንደዚህ ከፍቻ አላየው በሚገርም ሁኔታ ከዛ በእሷ ምክንያት ነው ወላ ሰብስክራይብ ያደረኩት ከዛ አስደርግልኝ ምናምን አለች ከዛ አስደረኩላትኝ የተወሰኑ ሰዎች ከዛ ሄድኩም አላለችኝ ምንም አላለችኝም ሄደች ተደዋውለን አናቀም በመሃል
ከዛ እንዴ ምን ሆና ነው እቺ ልጅ ጠፋችብኝ ብዬ ደወልኩላት ስደውልላት ስልኳ አይሰራም ጭራሽ ከዛ ይመስለኛል እየተመለሰች ነው መሰለኝ መንገድ ላይ ኔትወርክ የሚሰራበት አካባቢ ስትሆን ደወለችልኝ እንዴ ምን ሆነሽ ነው አንቺ የጠፋሽው በዛው ስልክሽን እኮ ስሞክራው አልሰራም አለኝ ስላት ያውልሽ እንደዚህ ሰብስክራይብ ያልኩሽ ነበር አለች ያው በሱኮ ሄጄ ነው እድሉ ተሰጥቶኝ እድሉኛ ግንቼ በሱ ሄጄ ነው ያት ነው ግን ሄድሽው አልኳት ሰማዕቱ ቅዱስ ጊዮርጊስ በርሜል ነው ሄድኩት ስትለኝ ያው ሲባል ሰማለሁ ግን አይቼው አላቅም ምንድነው ስላት በቃ ዝርዝር አርጋ ሁሉ ነገር ነገረችኝ ማለት በቃ ታስረሽ ነው የምትገቢው ይሳውርሻል ልክ እንደ ህልም እንደምናይ ነው የምናየውና የተደረገባት ያረገባትን ሰው ጠላቶቿን አስሮ እንዳሳያት ያረጉባትን ሰዎች በጠቅላላ ያንዳንዱ ነገር ነገረች እሺ ይሄን ከሰማው በኋላ እንቅልፍ ወሰደቃት መተኛ ታቃት ጭራሽ ከዛ ወይ በቃ እኔም ደጁን እንድረቅ ሰማዕቱ ፍቀድልኝ አልኩት አንድ ቀን ቪዲዮን ከፍቻለቅ ባለቤቴ ራሱ ሲያይ እኔ አልሰማም ስራ ይንተራለው እሱ ራሱ ነው ይለኛል እኔ ግን አይቼም አላቅ እሷ ግን ያቺን ነገር ከነገረች ሰዓት ጀምሮ ከጧት ጀምሮ ቶሎ ስራዬን ሰርቼ ከጧት እስከ ማታ ቪዲዮ ነው ማለት ፍቅር የተደረገላቸው ማለት ከዛ በቃ እንዴት ይድረስልኝ ከዛ ጥቅምት ላይ ነበር የተባለው ጉዞ መጀመሪያ ከዛ እሱ ካንስል ሆነና ህዳር 13 ተባለ አርምሞ ማለት ዝም ማለት ነው ሁላችሁም እስቲ ዝም ብላችሁ ራሳችሁን የምታዳምጡበት ቦታ ልውሰዳችሁ ይርጋለም ቅድስት አርሴማ ህዳር 5 ቀን መነሻ ህዳር 8 ቀን መመለሻ ለ3 ቀን በዝምታ ባርምሞ በጸሎት በስግደት ጠበል በመጠመቅ በረከትና ፈውስ አግኝተን የምንመለስበት ታላቅ መንፈሳዊ ጉዞ ተዘጋጅቷል እንደኔ ሰማዕቷ ቅድስት አርሴማ ያዳነቻችሁ የፈወሰቻችሁ ለብዙ ኦርቶዶክሳውያን እንዲደርስ ይሄን ቪዲዮ ሼር ላይክ ሰብስክራይብ ያደረጋችሁ አድርሱላችሁ ስለዚህ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ለ3 ቀን ጉዞ አዘጋጅቶ እናንተን በመጠበቅ ላይ ይገኛል በ0941 161616 በ0906 787878 በ0965 454545 ላይ በመደወል ቀድማችሁ በመመዝገብ ከኛ ጋር ተጓዙ ዳርኩቲን ባለቤቴ መሄድ ፈልጋለሁ በርሜል ጊዮርጊስ መሄድ ፈልጋለሁ ስለው በጣም ደስ አለው በጣም ችግር የለም በቃ ደሞ ሲወጣት ይቻላል ከዛ በቃ እዛ እስክደርስ ድረስ መተኛት አልቻልኩም በህልሜ ሁሉ ላይ መጣ ጀመረ እሺ በቃ እዚህ ጊዮርጊስ አለ ጋርጅ ጊዮርጊስ በህልሜ እዛ ሄጄ ሰማዕቱ ፍቀድልኝ እባክህ እንደጅን አስረግጠኝ እያልኩኝ በቃ ጭንቅላቴ ምንም እረፍት ሊያገኝ አልቻለም ከዛ በዛ ምክንያት በሷ ምክንያት ሰማዕቱ ሷን ልኮልኝ ሷን ምክንያት አድርጎ በሷ ምክንያት ነው ደጁን ያረጋግጡት መልካም ይርሽበት አጋጣሚ ደግሞ እጅግ ደስ የሚል ጉዞ ነበር የህዳር 13 ጉዞ አቡነ ሐራ ድንግልም በአጋጣሚ ተጓዦች ሙሉ በሙሉ በማያውቁት ደረጃ ባላሰቡት ሁኔታ ሰርፕራይዝ አድርገናቸው አቡነ ሐራ ድንግልም ተሳልመን የመጣንበት አጋጣሚ ነበር ያው ብዙ መኪና ነው የሄደው ደስ የሚል ጉዞ ነበር እንዴት ነበር ስትጂ ከዚህ ከኤርፖርት ከባህር ዳር መንገዱ ቦታው ላይ እስከምትደርሽ ድረስ ያለሽ ጉጉት እንዴት ነበር እውነት ለመናገር እኔ በቃ ደርሼ እዛ ቦታውን እስካየው ጸበሉንም ሁሉ ነገር እስካየው እኔ ይሄ መንገዱም ኤርፖርቱም ምንም እንትን አላለኝም ነበር በቃ ልቤ እዛ ነበር የነበረው ማለት 9 ሰዓት ነበር መሰለኝኛ ፍላይት አስቀድሜ 7 ሰዓት ነው ምናምን የደረስኩት ኤርፖርት ካንሰል ሆነ ወደ 10 ሰዓት ምናምን የተነሳው የኛ ፍላይት እሱ ላልፎ ባህር ዳር ደረስን ከዛ ሰላም አርጊው ማርያም ነው እዛ ያረፍነው እዛ አደረን በንጋታው 9 ሰዓት 10 ሰዓት ተነስተን መንገዳችን ጀመር ምንም አልመሰለኝ እንደውም ትንሽ አሙይ ነበር እሱ ላልተሰማኝ የሰማዕቱ ታምር ማለት እሺ ያ ያመመኝ ነገር ከዚህ በፊት ያመኝ ነበር ባንዲ ሁሉ ላይ ተወኝም ነበር የዛን ቀን ግን ሁሉ ነገር ባንዲ ነው ድራሹ የጠፋ እሺ ከዛ በቃ ይሄ መንገዱ ምንም አልታወቀኝም ምንም አልተሰማኝም ያው ድካም አለው ፀሐይ ሙቀት ምናምን አለው ግን በቃ እኔ እንጃ እኔ ምንም እንትን አላለኝም አልተሰማኝም እስቲ ስለመጀመሪያው ቀን ጥምቀትሽ እናውራ የመጀመሪያው ቀን እዚህ ሁሉ ነገር ጨርሼ ነበር የሄድኩት
ንሳይንም ጨርሼ ነበር የሄድኩትኝ ቄደርም ከንሳው በፊት ቆየት ይላል ተጠምቄ ነበር ከዛ እዛ ሰማ የሆነ እንዲ ያረገም ሲባል በቃ ይልጣመቅ ለማንኛውም ብዬ ቄደር ተጠመቅኩኝና ጧት ላይ ነው እኛ የገባ ነው ከዛ ጧት ላይ ወደ 2 ሰዓት አካባቢ ነው የገባ ነው ያው መድረስ አይቀር ደረሰ ሳይ ወረፋ እስኪደርስ ድረስ የተጠመቁ ሰዎች ታያለ ከዛ ግማሹ ኖርማል ሆኖ ይወጣል ግማሹ ተደግፎ ምናምን ይወጣል እንዴ ጸበል አይደል እንዴ የሚጠመቁት ለምንድነው እንደዚህ ተደግፈው የሚወጡት ብዬ ይላል ተደግፈው የሚወጡት እንሰራ ማለት ከዛ ተራይ ደረሰና ገባን ውስጥ መቀየሪያው ክፍል ስንገባ በቃ ልቤ ልትወጣ ዋፊ በጣም ፈራው ከዛ ወደ ታሰርን ወደ መጨረሻ አካባቢ ነው ታሰርኩት የመጀመሪያ ቀን እሺ ከዛ ታሰርንና ልክ ያ ድምጹ መጣ ሽታው መጣ ጸበሉ ሳይነካኝ ነው እኔ ወዲያው እንትን ያልኩት የተሳወርኩት ማለት ያው አታስጨንቀኝ ብለሽ በእያንዳንዱ ነግራኝ ስለነበር ጓደኛዬ ያው ሰማቱን እየተማጸንኩ እንዳስጨንቀኝ ወዲያው ተሳወርኩኝ የመጀመሪያ ቀን ያየሁት ይገርምሃል ይሄ አሳሪፋቾቹ አጥማቂዎቹ የሚያረጉት ማህተብ አለ አይደለ ከነ እንጨት መስቀሉ ፍራሙ መስለኛል ከጓደኞቼ እንደዚህ ካፌ ላይ ነገር ተቀምጠ እንትን ይሉኛል ይሄ እንዴት ነው እየተቀላለድ ካይነስ ነገር የሚያንቀ ነገር የለም ክሩ ማህተብ ከዛ እናንተ ልቀቁኝ ያነቀኝ ነው ያነቃችሁኝ ነው ልቀቁኝ ይላል በጣም እታገላለሁ ያ ነገር በቃ ሊፈታ አልቻለ እንደዚህ ጥንጥም ነገር ነው የተደረገው አንገቴ ላይ ማለት ማህተቡ ከዛ ምንም ሊፈታልኝ አልቻለ ልቀቁኝ አራስ ለቀቁኝ ወይ በጥሱልኝ አስለቀቁኝ ያላቸዋለሁ ከዛ አንዱ ወደ ጥግ ነገር ቆሞ ከኋላ ነገር ነው ቆሞ ጥቁር በጥቁር ለብሷል ፊቱ አይታየኝም መነጽርም ለብሷል ኮፍያም አድርጓል ተዋት ባክ ትሞት አይነት ነገር ይላል ታጥፈቱላት ትሞት ምናምን ነገር ይላል ከዛ በጣም እጨነቃለሁ ነፍሴ ትጨነቃለች አረ እየሞትኩ ነው ፍቱልኝ ይላል ከዛ ያ እንደዛው እንዳለ ወደ ይሄ እዛው ምን ተጠመቀበት ቦታ አለ አይደል ወደሱ ይመልሰኝና እንትን ይመስለኛል አሁን ይሄ እዛው ጸበል ቦታ ተከስሼ አንቺ ሌላ እምነት ነሽ የኛን እምነት እንትን ልትይ ነው የመጣሽው ማን ብለው ይከሱኛል ማለት ከዛ ጋራኔ ነኝ መቤቴን ማርያምን እኔ ክርስቲያን ነኝ ደሞ እንዴት አባቴ ላረግ ነው የሰበካ ጉባኤ መከፍልበትን ወረቀት አልያስኩኝም አሁን እንዴት ነው በነግራቸው የሚያምኑ አረም መቤቴን እኔ ማርያምን እኔ ክርስቲያን ነኝ ሌላ እምነት አይደለሁኝም በያልኩኝ እንደዛ ያልኩኝ አንድ የታሰረች እዛው ቀይ ይመስለኛል ቀይ ናት በቃ እሺ ፍቷት ብላ ትላለች እሺ ልቀቋት ብላ ትላለች ከዛው በዛው ንቀታልኩኝ ማለት የመጀመሪያ ቀን ሁለተኛ ቀን ደግሞ በሚገርም ሁኔታ ያ የመጀመሪያ ቀን ባይዘው ተነስቼ መሄድ አቃተኝ እሺ በቃ ራሴን አመመኝ የሆነ ነገር ይወጣል ካፌ አረንጓዴ ነገር ወፍራ ይሄ ራሴ ልነግርህ አልችልም ወገቤ ልነግርህ አልችልም ሰዎቹን እንደዛ ያልኳቸው ሴትዮ እኔም ራሴ ላይ እንደዛ ሆኖ ገጠመኝ በቃ ጭራሽ በእግሬ መሄድ አልችልም መልካም ጓደኞች አጋጥመውኝ ነበር በዚህ አጋጣሚ ባጃጅ ጥሩልኝ አልኳቸው እኔ በእግሬ መሄድ አልችልም በቃ መራመድ አቃተኝ የመጀመሪያ ቀን ማለት እሺ ባጃጅ ጥሩልኝ ስላቸው አረ ይወዳ ከት ይመጣል አሁን ባጃጅ የለም ወይ ልዘልሽ አለችኝ አንዷ እዛው ነው ተዋወቅን በቃ ከሌለማ ቀስ ይያለን እሺ እንሄዳለን ብለን በቃ የመጀመሪያ ቀን በጣም ራሴን አሞኝ በጣም ወገቤን አሞኝ በቃ አይኔን ራሱ ለመግለጥ አልችልም ነበር እሺ ከዛ 10 ሰዓት በኋላ 11 ሰዓት ከዛ ወደ ቤተክርስቲያን ሄድን እንደዛ ያለ እየለቀቀኝ ማታም ስንሰግድበት ጸሎት ስናረግበት እየለቀቀኝ መጣ ከዛ ሁለተኛ ቀን ማታ ኩፖን ወሰድን አደርንና 8 ሰዓት ላይ ሄድን ሁለተኛ ቀን ደስ ቢለው እዛ በርሜሉ ስር የመጀመሪያ ታሰሪኝ ነበርኩኝ እሺ እዛ በርሜሉ ስር ታሰርኩኝ ሁለተኛ ቀን ደግሞ ያየሁት
ጓደኞቼ ያሉ አብሮ አደጌ እህቶቼ ናቸው እና ሁለቱ እህትማማቾች ናቸው ከዛ እዛ እንደዚህ እንድስት ያረጋትና በርሜሉ ስር ወስዶ ይሄ እንዴት ነው ለመቅላት ለመግደል አይነት ነገር ማለት በሰይፍ ለመቁረጥ አይነት ነገር ይመስለኛል ከዛ እሷን ሲያነሳት እህቷ እንዴ እህቴን ማትግደላት እኔ ያለው ትላለች ስትዞር ስል እሷ ናት እንዴ እሷን ነው እንዴ እሷንማ እንዳትነካት በቃ ከእህቷ በላይ ሆንኝ እኔ ጮሃለሁ እሷን ከምትገድል እኔን ግደለኝ ስለው እሷን ትቶ ልክ እኔ እንደሙ ሊያነሳ ሲል እኔ እዛ ቦታ ላይ አስቀምጦ ለመግደል ሊያነሳኝ ሲል አብረውኝ ያደጉ የሰፈር ጓደኞቼ እሷንማ እንዳትነካት እኛ አለን በሷ ፋንታ ወደ 3 ልጆች የሚሆኑ አብሮ አደጎቼ እንደዛ አሉ ከዛ እኔም ወደዛ ቦታ ሳልሄድ እዛ ጋም ልትገደል የነበረችው ጓደኛችን አብሮ አደጋችን እሷም ተነስታ እነሱም ወደዛ ቦታ ሳይሄዱ ነቃሁ ማለት ነው ሁለተኛ ቀን እና ሁለተኛም ቀን ያው ነበረ ራስ ምታቱ ያ ቮሚቱም አለ እንደ መጀመሪያው ቀን ነው ውፍረቱም አረጋዴነቱም እንደዛ ነበረ ከዛ ግን ትንሽ ከመጀመሪያው ቀን ትንሽ ቀንሷል ራስ ምታቱ ያው ቀስ ይያለ ገድል ቤት አለ አይደለ እዛ ጸሎት አድርገን ሰግደን እየተኛንም ራስ ምታታችን እንዲቀንስ እንደዛ ትንሽ አሳልፈን ወደ ማረፊያችን ሄደን ማለት ነው ሁለተኛ ቀን በሶስተኛው ቀን የሚገርም አብዛኛውን ያየሁትኝ የተሰወርኩት እዛው ሰማቱ ጋር እዛው በርሜሉ ጋር የሁለተኛውም ቀን እንደነገርኩ እዛው ነው ሁሉም ታስሮ ጓደኞቼም አብረው አደጎቼም ያሉበት ሌላም ጸበልተኛ ያለበት ያየሁት የመጀመሪያውም ቀን ሁለተኛው ላይ እዛው ነው ያየሁት ሶስተኛውም ቀን እዛው ነው የሶስተኛው ቀን ደግሞ ምንድነው ታስሬ ይመስለኛል ከዛው እንደዛው እንደታሰርኩ አንድ ሱፍ ያረገ የውጭ ሀገር ዜጋ ነው ነጭ ከዛ ይወስደኛል በቃ ወደ ላይ በሚገርም ይሄ በሚዘገንን ፍጥነት በቃ ቢሄድ ወደ ላይ ቢወጣ አያልቅ አረ ምንድነው አንደርስም እንዴ ምንድነው ሳይ በቃ ነጭ ሰማይ ነው የሚታይ ነጭ ሰማይ እሱ እንደ ሱፍ አርጎ ከነከራቦቱ ነጭ ነው የውጭ ዜጋ ነው በቃ ይወስደኛል ወደ ላይ አረ አምላኬ ምንድነው አንደርስም ይሄ ፍጥነቱ በጣም የሚዘገንን ፍጥነት የለም በዛ ፍጥነት ልክ ነው የሚወስደኝ የነበረው እና አሁንም ከዛው ሳልወጣ ድጋሚ እዛው ላይ ሶስተኛው ቀን ላይ እዛው እንደታሰርኩ ካሳሪ ፈቾቹ አንዱ መጥቶ ድጋሚ ወስደኛል ወደ ላይ ይዞኝ ይሄዳል ማለት ከዛ ይዞኝ ሲሄድ እዛ ያሉት የታሰሩት በቃ ያብዳሉ አትሰራት አትሰዳት እሷን ተዋትና እኛኑ ሰደን እሷ ምንም አላረገችም እሷን ተዋትና እኛኑ ሰደን ያሉ ይጮሃሉ ይሄንን አየው በሶስተኛው ቀን እሺ በሚቀጥለው ቀን ወደ ኪዳነ ምሕረት ነው ሄድነው እዛው ነው አራተኛው ቀን ምርት ደለጎ ኪዳነ ምሕረት ነው ሄድነው ኪዳነ ምሕረት ያየሁትኝ ያው አሳዳጊ ናት ኪዳነ ምሕረት እናቴ ናት በዚህ አጋጣሚና በጣም ወዳት እናቴ ናት ማምላክ ወላዲተ አምላክ እዚህ ያደረሰችኝ እሷ ናት እና በቃ ሁሉን ያለውን ችግር ሁላ በጠቅላላ አንቺ ፍቺልኝ በቃ አደራሽን አታስጨንቂኝ ብዬ ነው የገባሁት የነበረው ኪዳነ ምሕረትን እሺ ከዛ ያው በማጥንቱ አይደል እንትምትለው ኪዳነ ምሕረት ያው ወዲያው እዛው ታሰረ እዛው ወዲያው እንትን ሲለኝ ያለሁኝ ምን ይበለኝ በቃ ምንም አላስጨነቁኝም ደስ የሚለው ማለት ወዲያው ነው የሚሰወረው ኪዳነ ምሕረትም ወዲያው ተሰወርኩኝ ከዛ ልክ እንደተሰወርኩኝ ይሆነ ልክ እንዴት ነው አንበሳ አፉን ከሃ ብሎ ከፍቶ ሊበላክ ሊጎርስክ ሲል እንዴት ነው እሺ እንደዛ ሲል ኪዳነ ምሕረት ያ ቆማ ያለው አለ አይደል ኪዳነ ምሕረት መስለሰል ልክ በእንደዛ ይሄ ዘርፋፋ ቀሚሷ በቃ ከእንትኑ ዲን ጥቅ አርጋ ነው ዚዛኝ ሄደችው አንበሳው ሊውጠኝ ከነበረው ማለት እሺ ጥቅ አርጋ በቃ ወደ ራሷ ነው ያረገች ከአንዳንድ
በአራተኛ ቀን ይሄንን አየው ኪዳነ ምሕረት በቃ ደስ አለኝ ራስ ምታቱን ቀነሰ እየቀነሰ መጣ አብሮኝ አደጋ ማይግሪን ነበረብኝ በነገራችን ላይ በጣም ኃይለኛም ራስ ምታት በጣም እና እሱም ያው ቀነሰልኝ ያዋንኛው መሄድኩት የነበረው ለራስ ምታቲና ለወገቤን የሚያመኝ ነበር እሺ ለሱ ነበር እግዚአብሔር ይመስገን ያው ራስ ምታቱም ቀነሰልኝ ሰማቱ በኪነ ጥበቡ እሱ አሰናበተልኝ ነው ሁሉ ነገሮች እንጃ ሁሉም ነገር ያው ሰው ባሰበው ሳይሆን እግዚአብሔር ባዘጋጀው አይደል የሚሆነው ሁሉም ነገር ፈጣሪ አዘጋጀልኝ ወደ ቤቱ እንድቀርብ አደረገኝ ይላል አጠቃላይ በርሜል ቅዱስ ጊዮርጊስ ስንት ቀን የተጠመቅሽው ከዛ አርብ ድጋሚ ደግሞ አርብ ተጠመቅን 4 ቀን ማለት ከዛ 5ኛ ቀን ምን አልኩት ይመሰለ ለሰማቱ ለራሱ በቃ በኔ ቤት እስካሁን ማያው ጥሩ ነገር አይደለም መጥፎ ነገር ነው በኔ አስተሳሰብ ማለት ማየ ነበረው ከዛ ምን አልኩትኝ ሰማቱ አልኩትኝ በቃ ዛሬ የዛሬዋን ቀን ማታ ላይ ሆኜ የነገዋን ቀን መልካም ነገሮችን እንዳይና እንዳመሰግን አርገኝ ራስ ምታቱንም ማንሳልኝ ሙሉ ለሙሉ ከዛ የበረከቶችንም ስራ እንድሰራ አንተ እንዳመሰግን እንድሰግድ አድርገኝ ሙሉ ለሙሉ ከላይ ላይ ሁሉ ነገር አንሳና እነዚህ ነገሮች እንዳድርግ አድርገኝ ብዬ ነገርኩት የዛለት ሐሙስ ዕለት ማታ ማለት ከዛ ዓርብ ዕለት ገባን ምን አየው መሰለ አሁንም እዛው በርሜል ጊዮርጊስ ነው እዛው ጸበሉ ጋር ማለት እኔና አንድ አብሮ አደጋችን እዛ ሰፈር አለች እኔና እሷ ታስረን እንደዛው እንደለበስ እንደዛው ታስረን ከዛ የኔ ወንድምና የሷ ወንድም ይመጣና ሩጫ ነገር ከዛ ይሄን ሩጫ ከሁለት አንዱ አሁን ለምሳሌ የኔ ወንድም ካሸነፈ እዛ ጋር ሰይፍ አለ በዛ ሰይፍ እሷ ትቀላለች እሺ የሷ ወንድም ደግሞ ካሸነፈ በዛ ሰይፍ እኔ ይቀላለሁ እንደዛ ነው ውድድሩ ሩጫው ማለት ከዛ ተጀመረ ያ ሩጫ በቃ እንደምንም ብሎ በቃ ወንድም ያሸነፈ በቃ በዚህች መታከል እንትን ያቺ ነች ስታሸነፍ የምትበጥሳት ገመዳለች አይደል እሷን በጥሶ ገባልኝ ማለት እሺ ወይኔ በቃ በጣም ደስ አለኝ ወንድሜ በቃ እና ደግሞ በጣም ብዙ ሚሊዮን ብር ሽልማት አለው ያን ካሸነፈኝ ከዛ በቃ ወይኔ ሰማቱ በቃ በጣም ደስ አለኝ እግዚአብሔር ይመስገን ወይኔ ወንድሜ በቃ ለእናታችንም እኮ ቤት ልንገዛላት ነው በቃ ሁሉም ነገር እኮ ሊያልፍ ነው በቃ ብዬው በጣም ደስ ይለኛል ከዛ እዛ ጋር ደግሞ እሷ እንደዛ መሆኑን ሳይ ደግሞ አልወደድኩትኝም ከዛ ለምን እንደዛ ይሆናል ለምን እሷ እንትን ይላል ለምን እሷ እንደዛ ትደረጋለች በቃ ያን ነገር ማየት አልፈልግም እሷ የምትቀላውን ነገር ማለት ከዛ ፍቱኝ እሷ ማትሻ አታሸንፍም እሷ አጭበርብራ ነው ምናምን ያለች ትጮሃለች ልጅቷ እሺ ፍቱኝ ከዛ እገላታለሁ አለቅሽም ትለኛለች አለቅሽም እገልሻለሁ እናንተማ አታሸንፉ እገልሻለሁ ትለኛለች ከዛ እንደዛው እንደታሰርኩኝ ነው ፍታኝ በእናትህ ቶሎ በል ከዛ ጋር በጥሳ መጣ ልትገለኝ ነው ገልሻለሁ እያለችኝ ነው ሳትመጣብኝ እኔ ልሂድ ቶሎ እና ፍታኝ እያልኩኝ እንትን አልኩኝ ነቃው እሺ ከሰማቱ ጋር ማለት እሷም ሳትቀላ ማለት ነው እሷም ሳትቀላ እኔም ተፈታው እሷም አልተቀላችም እግዚአብሔር ይመስገን ከዛ ከነቃሁኝ በኋላ ራስ ምታት የለ ምን የለ በቃ እግዚአብሔርን ያመሰገንኩት በጣም ደስ ይያለኝ ጀሪካን የጸበል ጀሪካን ተቀዳልን ነበር እሱን ይዘን ወጣን ከዛ የበረከት ስራ ነበረ ውስጥ ገድል ቤት መጀመሪያ ተሳለምን ሰገድን ጸሎት አረግን ከዛ ፈጣሪያችንን አመሰገንን ከዛ የበረከቱን ስራ ለመስራት ውሃ ያስፈልጋቸው ነበር የሆነ ከጸበሉ ወዲያ ማዶ እንትን አለ ይሄ የሆነ ወካወንዝ ነው የሚቀዳ ከዛ ሄደን
አንድ ጀሪካን 20 ሊትር ተሸክመን ይዘን መጣን ከዛን ቀን በፊት እኮ እንኳን ጀሪካን ተሸክመን ይዘን ልንመጣ ይቅርና አይናችን እንኳን በስነ ስርዓት ገልጠን መራመድ አንችልም ነበር ከዛ በቃ በጣም ደስ ብሎኝ ፈጣሪ ሰማዕቱን እያመሰገንኩ ስላላሳፈርከኝ እግዚአብሔር ይመስገን እያልኩኝ ስራችንን ሰራን እዚህም እንትን አሸዋም ድንጋይ የሚጋጋዝ ነበር እሱን አገዝን በቃ እንደዛ አድርገን አለቀ 5ኛው ቀን እልሃለሁ እሺ ከ11 ወር በኋላ ምን ለምስክርነት ምን አነሳስቶሽ በፈቃደኝነት ራስሽ ደውለሽ መጣሽ ጥሩ ጥያቄ ነው እኔ በማቀው በመጣው በማግስቱም ሆነ በሁለተኛው ቀን መጥቼ እንደምመሰክር ነበር ፈጣሪ ግን ያዘጋጀው ይሄንን ቀን ነው ለምን ራሱ እስካሁን ሳልመሰክር እንደቆየው ራሱ አላውቅም ምክንያቱም ይሄ ፈጣሪ ያለው ቀን ይሄ ነው ሰማዕቱ ያዘጋጀው በቃ ሁሌ የምምለው ሰማዕቱ ፍቃድና ቀንህን መርጠ ያረክልኝ እንደተደረገልኝ ያየሁትኝ ይጅል መስክር እለው ነበር ሁሌ ማለት ያው እኔ ባልኩት ቀን አልሆነም እሱ ባለው ቀን መጥቼ ዛሬ ቀን እንድመሰክር አድርጎኛል እግዚአብሔር ይመስገን ሰማዕቱ ቅዱስ ጊዮርጊስ እንደ ቦታው ላይ ሄደሽ ባይንሽ ከማየትሽና ያንን በረከት ከማግኘትሽ ጎን ለጎን ባንቺ ላይ ምን አደረገ ብለሽ ነው የምታምኚው አሁን ከዛው ወዲ ከመጣሽ ወዲ በመንፈሳዊ ህይወትሽ በቤትሽ በጤናሽ በትዳርሽ ሰማዕቱ ቅዱስ ጊዮርጊስ ምን አደረገልሽ በምን ጣልቃ ገባ በብዙ ነገር ነው ጣልቃ ገባው በሃይማኖቴ በጣም ለነግረ በማልችለው ቃላት ነው በሃይማኖቴ ገባው ጣልቃ በብዙ ነገር ነው ቀየረኝ በጣም ደካማ ነበርኩኝ እኔ ደጁ ሳልፍ እንኳን እንዲ ብሎ ከመሳለም ውጪ ምንም ነገር ማቀው ነገር አልነበረም እውነት ለመናገር አሁን ግን እኔ ጸሎት ሳላረግ ከተኛው በጣም ነው የሚጨንቀኝ በጣም በዛ ላይ ትዳሬ እግዚአብሔር ይመስገን መልካም ባላለኝ በዚህ አጋጣሚ ከእግዚአብሔር የተሰጠኝ በጣም አመሰግናለሁ በጣም አከብረዋለሁ በጣም ወደዋለሁ በቃ በጣም ይደግፈኛል በቃ በጣም ነው የሚያበረታታኝ ቤተክርስቲያን ሄዳለሁ ስል በቃ ካንዳንድ ነው ሂጂ በጣም ነው የሚገፋፋኝ በቃ ከደጁ እንዳርቅ ያረገኝ በቃ አንድም ባለቤቴ ነው በጣም ነው የምወደው በጣም ነው ማከብር በዚህ አጋጣሚ ሌላው በቃ በብዙ ነገር በቃ ብዙ በረከቶች እግዚአብሔር ይመስገን ከዚህም በኋላ ደግሞ ተስፋ አደርጋለሁ ድጋሚ መጥቼ ምስክርነት በኋላ እንዲያገኘው እንዲታደረገልኝ ብዬ ድጋሚም እንደምመጣ ተስፋ አደርጋለሁ እና እግዚአብሔር ይመስገን ብዙ ነገሮች ተደርገውልኛል መልካም የመጨረሻ ማስተላለፍ የምትፈልጊው መልእክት ካለሽ ያው መጨረሻ ማስተላለፍ የምፈልገው መልእክት ያው ለወጣቱን ብቻ አይደለም ለሁሉ ለህፃናት ለአዛውንት ለሽማግሌ ለሁሉ ወደ ሰማዕቱ ጋር ሲሄዱ በቃ በተቻለ መጠን ንጽት ጽድት ብለን ብንሄድ እዛም ሄደን እንዳንጨነቅ ነፍሳችንን እንዳናስጨንቃት ከዚሁ ንስሐ ገብተን ቄደራችንን ተጠብቀን ብንችል ስጋው ደግሞ ተቀብለን በቃ ንጽት ጽድት ብለን እሱን በሚያስደስት መልኩ ደጁ ላይ ብንበቃ ደጁን ብንረግጥ መልካም ነው ብዬ አስባለሁ መልካም እሺ እህቴ ዮዲት የዛሬ እንግዲህ ስለነበርሽ ከልብ አድርጌ አመሰግናለሁ ሰማዕቱ ቅዱስ ጊዮርጊስ በነገሮች ሁሉ ጣልቃ እየገባ ቀሪ ነገሮችን እንዲያስተካክልልሽ መልካም ምኞቴ መግለጽ እፈልጋለሁ አመሰግናለሁ እኔም አመሰግናለሁ ስለነበረን ጊዜ እግዚአብሔር ይስጥልኝ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከእህታችን ከወይዘሮ ዮዲት ጋር የነበረን ቆይታ ይሄን ይመስል ነበረ እንግዲህ ከዚህ በፊት እኔ በይርጋለም ቅድስት አርሴማ ላይ በሰራሁት ፕሮግራም ላይ ብዙዎቻችሁ ይርጋለም ቅድስት አርሴማ የት እንደምትገኝና እንዴት መሄድ እንዳለብን ንገረን እያላችሁ መረጃ ስትጠይቁኝ ነበረ እንደዚሁም ጉዞ አዘጋጅልን ስትሉ ነበረ እንግዲህ ባቀረባችሁልኝ ጥያቄ መሰረት ታላቅ መንፈሳዊ ጉዞ የ3 ቀን የሱባኤ ጉዞ ወደ ይርጋለም ቅድስት አርሴማ ጉዞ ተዘጋጅቷል
መነሻ ህዳር 5 መመለሻ ህዳር 8 ቀን ለ3 ተከታታይ ቀናት ጸበል የምትፈልጉ ጸበል ትጠመቃላችሁ። አርምሞ ሱባኤ መያዝ የምትፈልጉ አርምሞ ሱባኤ ትይዛላችሁ። ይርጋለም ቅድስት አርሴማ ላይ መቆየት የሚቻለው በጠቅላላ 7 ቀን ነው። እኛ ግን የ3 ቀን አጭር ጉዞ የ3 ቀን ሱባኤ በ6 የሰማዕቷ የቅድስት አርሴማ ቀን እዛው ደጇ ሱባኤያችንን እንጀምራለን። በ7 በ8 ሶስተኛ ቀናችንን አድርገን የመጨረሻውን የሱባኤ ቀን ሰኞ ጠዋት ጸበል ተጠምቀን ሐዋሳ ቅዱስ ገብርኤል ተሳልመን ወደ አዲስ አበባ መመለሻችንን እናደርጋለን። ሁላችሁም የተወሰነ ሰው ብቻ ስለሆነ ምዝገባ የምናደርገው ቀድማችሁ በመመዝገብ የዚህ በረከት ተካፋይ እንድትሆኑ በሰማዕቷ በቅድስት አርሴማ ስም እነሆ እንጋብዛችኋለን። ከታች በሚቀመጥላችሁ ስልክ ቁጥር ወይም በ0965 45 45 45 ወይም በ0906 78 78 78 ስልክ ቁጥሮቻችን ናቸው። ለበለጠ መረጃ በአካል መምጣት ለምትፈልጉ መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ መጥታችሁ ትኬት መቁረጥ ትችላላችሁ። ይርጋለም ቅድስት አርሴማ ህዳር 5 ቀን አይቀርም። የዚህ በረከት ተካፋይ እንድትሆኑ እነሆ ተጋብዛችኋል። ይርጋለም ቅድስት አርሴማ ደጇን የረገጠ ምንም አይነት ችግር ሳይፈታለት የሚመለስ ማንም ሰው እንደሌለ ከዚህ በፊት በሰራኋቸው ቪዲዮዎች ላይ በማስረጃ ሰማዕቷ ቅድስት አርሴማ ያደረገችልኝን ነገር አድርሻችኋለሁ። ብዙ ሰው አይቶታል። ብዙ ሰዎች በኮሜንት ጽፋችሁልኛል። እነሆ ህዳር 5 ቀን ጉዞ ወደ ይርጋለም ቅድስት አርሴማ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ሰላም ሁኑ። ይቆየን።